ከ4 ኪሎ ለሶማሊላንድ ታላቅ ድል ተበሰረ። ስለተከዜ ዘብ የወጣው ሰበር መረጃ፣ የኒውክሌር ድርድሩ በይፋ ፈረሰ። ሰበር ዜና፣ ከ4 ኪሎ አዲስ ታሪክ እየተጻፈ ነው። የሶማሊላንድ የዲፕሎማሲ ምንጮች የአፍሪካ ቀንድን ሊያናውጥ የሚችል ሚስጥር አውርተዋል። ኢትዮጵያ ለሶማሊላንድ ይፋዊ እውቅና ለመስጠት የመጨረሻው ምዕራፍ ላይ መድረሷ ተሰማ። አዲስ አበባ ከእስራኤል በመቀጠል ሁለተኛዋ ሀገር ልትሆን ነው። የውጭ ጉዳይ ሚኒስትሩ ዋሽንግተን ላይ ምን አሳክተው ተመለሱ? ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል በሰሜን ኢትዮጵያ ምድር ላይ የኃይል ሚዛን የሚቀይር አዲስ ወታደራዊ መግለጫ ወጥቷል። ባለፉት ዓመታት ህገ መንግስታዊ ጥያቄ ሲነሳበት የቆየው የተከዜ ዘብ አሁን ላይ የሀገሪቱ መከላከያ ሰራዊት ዋነኛ መተማመኛ መሆኑን ኮሎኔል ደመቀ ዘውዱ በልበ ሙሉነት አውጀዋል። ይህ መግለጫ በትግራይ ልሂቃን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የአካባቢው የጸጥታ ሁኔታ ወደ ሌላ ምዕራፍ አሸጋግሮታል። መከላከያ ከተከዜ ዘብ ጀርባ መቆሙን ይፋ ማድረጉ በቀጣይ ምን ያስከትላል? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና፣ ትራምፕ እና የኢራኑ ጠቅላይ መሪ ፊት ለፊት ተጋጩ። ዋይት ሃውስ የኢራንን ዩራኒየም እናወድመዋለን ሲል፣ ቴህራን ደግሞ ንብረታችን ከሀገር አይወጣም በማለት ቀይ መስመር አስመራለች። በሁለቱ ሀያላን መካከል የሚካሄደው ድብቅ ድርድር ዓለምን ወደ ሰላም ወይስ ወደ አስፈሪ ጦርነት እየመራት ነው? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መርዶ ለሞቃዲሾ፣ የምስራች ለሀርጌሳ። ከ4 ኪሎ አዲስ ነገር ጠብቁ። ኢትዮጵያ ለሶማሊላንድ ታሪካዊውን የእውቅና ውሳኔ ልታጸድቅ መሆኑ ተሰማ። የምስራች ለሶማሊላንዳውያን፣ ከ4 ኪሎ አዲስ ዲፕሎማሲያዊ እንቅስቃሴ እየተሰማ ነው። ኢትዮጵያ ለሶማሊላንድ ይፋዊ እውቅና ለመስጠት በከፍተኛ ሚስጥርና ፍጥነት እየተንቀሳቀሰች መሆኑን ከሀርጌሳ የወጡ የዲፕሎማቲክ ምንጮች በይፋ ማጋለጥ ጀምረዋል። እንደ ምንጮቹ ገለጻ ከሆነ አዲስ አበባ ከእስራኤል በመቀጠል ለሶማሊላንድ ሙሉ እውቅና በመስጠት በዓለም ሁለተኛዋ ከአፍሪካ ደግሞ ቀዳሚዋ ሀገር ለመሆን የመጨረሻዎቹን ስልታዊ እርምጃዎች እየተራመደች ነው። ሶማሊላንድ ከሶማሊያ ተለይታ ነፃነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 ቀን 2018 ዓመተ ምህረት በደመቀ ሁኔታ ከከበረች በኋላ የቀጠናው ትኩረት በሙሉ በአስገራሚ ዝምታ ወደ አዲስ አበባ ዞሯል። ይህ ዝምታ ግን የተፈራውና ሲጠበቅ የነበረው ታላቅ የፖለቲካ ማዕበል መቅድም መሆኑ አሁን ላይ እየታየ ነው። በ2016 ዓመተ ምህረት በኢትዮጵያና በሶማሊላንድ መካከል የተፈረመው ታሪካዊ የመግባቢያ ስምምነት ለአፍታ የቀዘቀዘና የተረሳ ቢመስልም ከበስተጀርባ ግን ጉዳዩ ይበልጥ እየተቀጣጠለ መጥቷል። በቀይ ባህርና በኤደን ባህረ ሰላጤ ላይ እየተጠናከረ የመጣው የጂኦፖለቲካዊ ፉክክርና ኢትዮጵያ አስተማማኝ የባህር በር ለማግኘት የምታደርገው የሞት ሽረት ትግል ጉዳዩን በድጋሚ ወደ መድረክ አምጥቶታል። ምንም እንኳን የኢትዮጵያ መንግስት በይፋዊ መግለጫዎች ፍንጭ ባይሰጥም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ በዋሽንግተን ያደረጓቸው እጅግ ሚስጥራዊና ከፍተኛ ውይይቶች አዲስ አበባ ስትራቴጂካዊ አማራጮቿን በከፍተኛ ደረጃ እየገመገመች መሆኑን ማረጋገጫ ሆኗል። አንድ ስማቸው ያልተጠቀሰ የሶማሊላንድ ከፍተኛ ዲፕሎማት በዋሽንግተን የተደረጉትን ስብሰባዎች አበረታች ምልክቶች የታዩበት ሲሉ የገለጹት ሲሆን ከኢትዮጵያ ጋር ያለው አጋርነት ከመቀነስ ይልቅ አሁን ላይ በከፍተኛ ደረጃ መጨመሩን ይፋ አድርገዋል። ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ በጅቡቲ ላይ ያላትን ፍጹም ጥገኝነት ለመስበርና የሀገሪቱን ብሔራዊ ደህንነት ለመጠበቅ የበርበራ ወደብ ብቸኛና ተመራጭ ስትራቴጂካዊ መዳረሻ ሆኖ ቀጥሏል። የቀጠናው የደህንነት ተንታኞች እንደሚሉት ሶማሊላንድ በአሁኑ ወቅት ሌላ ማንኛውም የጎረቤት ሀገር ሊያቀርብ የማይችለውን በሶማሊ መንግስት ቀጥተኛ ቁጥጥር ስር ያልሆነና በአንጻራዊ ሁኔታ እጅግ የተረጋጋ የባህር በር እድል ለኢትዮጵያ እያቀረበች ነው። ምንም እንኳን በአዲስ አበባ የሚገኙ አንዳንድ አፍሪካውያን ዲፕሎማቶች ይህ እርምጃ የአፍሪካ ህብረትን መሰረታዊ መርህ ሊፈታተን ይችላል በሚል ስጋታቸውን ቢገልጹም ለጠቅላይ ሚኒስትር አብይ አህመድ አስተዳደር ግን የባህር በር ጉዳይ የህልውናና የብሔራዊ ጥቅም ጉዳይ በመሆኑ ወደ ኋላ የሚሉበት እንዳልሆነ ይነገራል። የሀርጌሳ ዲፕሎማቶች አዲስ አበባን ከፍተኛ ዋጋ ያለው እውቅና ልትሰጥ የምትችል ቀዳሚ ሀገር አድርገው የተጠባበቁ ሲሆን
የቀጠናው ፖለቲካ ወደማይመለስበት አዲስ ምዕራፍ እየተሸጋገረ መሆኑ የታወቀ ሆኗል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። መከላከያ የሚመካብን ኃይል ሆነናል። ኮሎኔል ደመቀ ዘውዱ ስለተከዜ ዘብ እና መከላከያ የሰጡት ያልተጠበቀ ምስክርነት የፖለቲካውን መድረክ አናወጠው። የኢትዮጵያ የፖለቲካና የወታደራዊ ሚዛን ሙሉ በሙሉ ሊቀይር የሚችል እጅግ አነጋጋሪ ሰበር መረጃ አሁን በእጃችን ገብቷል። በሰሜኑ ጦርነት ወቅት በአማራ ክልል ስር ሆኖ የተደራጀውና ባለፉት ተከታታይ ዓመታት የተከዜ ዘብ በሚል ስያሜ በሺዎች የሚቆጠሩ ታጣቂዎችን አሰልጥኖ ያስመረቀው የወልቃይት ሁመራ ዞን አሁን ላይ በሀገሪቱ ከፍተኛ የፖለቲካ ውዝግብና የትችት ማዕበል እየቀሰቀሰ ይገኛል። በተለይም ይህ የትግራይ ልሂቃን ህገ መንግስታዊ ጥያቄ የሚያነሱበትና በመከላከያ ሰራዊት ይደገፋል በማለት በተደጋጋሚ ክስ የሚሰነዝሩበት ኃይል ትላንት ምሽት ከዞኑ ቁልፍ መሪ ከኮሎኔል ደመቀ ዘውዱ የተሰጠው ልበ ሙሉ መግለጫ መላውን ሀገር መነጋገሪያ አድርጎታል። ኮሎኔል ደመቀ ዘውዱ ትናንት በሰጡት እጅግ ያልተጠበቀና አስገራሚ አስተያየት ይህ በከፍተኛ ጥርጣሬ የሚታየው የተከዜ ዘብ የተባለው የታጣቂ አደረጃጀት አሁን ላይ የሀገር መከላከያ ሰራዊት በጽኑ የሚመካበት ትልቅ ጉልበት መሆኑን ይፋ አድርገዋል። ኮሎኔሉ በንግግራቸው ላይ አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል፣ ለሀገር ይጠቅማል፣ መጠናከር አለባችሁ ብሎ መከላከያ ከጎናችን ሆኖ እየደገፈን ነው ሲሉ በልበ ሙሉነት ተናግረዋል። ይህ የኮሎኔል ደመቀ ንግግር ለረጅም ጊዜ ከበስተጀርባ ሲንሸራሸሩ ለነበሩት ክሶች እና ጥርጣሬዎች ግልጽ ምላሽ የሰጠ ቢሆንም በትግራይ ልሂቃንና በፌዴራል መንግስቱ መካከል ያለውን የፖለቲካ ውጥረት ወደ አዲስ ምዕራፍ ያሸጋግረዋል ተብሎ ስጋት ተፈጥሯል። የተከዜ ዘብ መታጠቅና መደራጀት በርካታ ህገ መንግስታዊና ፖለቲካዊ ጥያቄዎችን እያስነሳ ባለበት በዚህ ስሱ ወቅት የሀገር መከላከያ ሰራዊት ታጣቂዎቹን ለሀገር ይጠቅማሉ፣ መጠናከር አለባችሁ በማለት ከጎን መቆሙን ይፋ መደረጉ በቀጣይ በወልቃይት ጉዳይና በሰሜኑ የሀገሪቱ ክፍል በሚኖረው የኃይል አሰላለፍ ላይ ምን አይነት ትልቅ ለውጥ ያመጣ ይሆን? የፌዴራል መንግስቱስ ለዚህ አነጋጋሪ መግለጫ ምን ምላሽ ይሰጣል? ጉዳዩን በቅርበት እየተከታተልን ወደ እናንተ የምናደርስ ይሆናል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ዩራኒየሙን እናጠፋዋለን፣ ትራምፕ ኢራንን አስጠነቀቁ። አዲስ የጦርነት ውጥረት በሆርሙዝ ወሽመጥ። ሰበርና አስደናቂ መረጃዎች ከአሜሪካና ከኢራን የጦርነት ግንባር። በአሜሪካና በኢራን መካከል ያለው ከፍተኛ ወታደራዊ ውጥረት በአዲስ ዲፕሎማሲያዊ ፍጥጫ ውስጥ ገብቷል። ሁለቱ ሀገራት በቁልፍ የደህንነት ጉዳዮች ላይ አሁንም ድረስ ከፍተኛ ለመግባባት ውስጥ ቢሆኑም እየተካሄደ ያለው ድርድር ግን አስገራሚ የለውጥ ምልክቶች እያሳየ መሆኑን በይፋ ተናግረዋል። ይህ በእንዲህ እንዳለ ግን ከዋይት ሀውስ የወጣው መግለጫ ዓለምን አስደንግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት አስተያየት ኢራን በከፍተኛ ደረጃ አበልጽጋ ያከማቸችውን ዩራኒየም ከአገሪቱ ሙሉ በሙሉ እንደሚያስወጡ በይፋ አዝተዋል። ትራምፕ ለጋዜጠኞች ሲናገሩ ይህንን የዩራኒየም ክምችት እናገኘዋለን፣ እኛ አንፈልገውም፣ ነገር ግን ካገኘነው በኋላ እናወድመው ይሆናል እንጂ ኢራን እጅ ላይ እንዲቆይ በፍጹም አንፈቅድም ሲሉ እጅግ ጠንካራ ቀይ መስመር አስምረዋል። ዋሽንግተን ይህ የኢራን ክምችት ለኒውክሌር ጦር መሳሪያ ማምረቻ ሊቃረብ እንደሆነ የምታምን ሲሆን ቴህራን በበኩሏ ፕሮግራሙ ለሰላማዊ አገልግሎት ብቻ ነው ስትል እየተከራከረች ትገኛለች። በሌላ በኩል ውጥረቱ ይበልጥ ያገረሸው በስትራቴጂካዊው የሆርሙዝ ወሽመጥ ላይ ነው። ኢራን በወሽመጡ በሚያልፉ መርከቦች ላይ አዲስ ቀረጥ ለመጣል ማቀዷን ተከትሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠንካራ ማስጠንቀቂያ ሰጥተዋል። ሩቢዮ ቴህራን በመርከቦች ላይ ቀረጥ የምትጥል ከሆነ ዲፕሎማሲ እዚህ ጋር ያበቃልታል፣ ለንግግር ቦታ አይኖረንም ብለዋል። ሆኖም ግን በድርድሩ ላይ የተወሰኑ ጥሩ ምልክቶችና የልዩነቶች መጥበብ እየታየ መሆኑን በመጠቆም በሚቀጥሉ ጥቂት ቀናት ምን እንደሚሆን የምናየው ይሆናል ሲሉ ፍንጭ ሰጥተዋል።
የኢራን ባለስልጣናት ልዩነቶች እየጠበቡ መምጣታቸውን ቢናገሩም የትራምፕን መግለጫ ተከትሎ ግን ውጥረቱ አይሏል። የሀገሪቱ ጠቅላይ መሪ አያቶላህ ሙጅታባ ኻሜኒ ያከማቹት ዩራኒየም በፍጹም ከሀገር እንዳይወጣ ለጦር ኃይላቸው ጥብቅ ትዕዛዝ አስተላልፈዋል። ዓለም በስጋት እያየው ባለው በዚህ ወቅት ቀጣዮቹ ቀናት በሁለቱ ሀያላን መካከል ሰላምን ያመጣሉ ወይስ አስፈሪ ጦርነት ይጭራሉ የሚለው ትልቅ ጥያቄ ሆኗል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።